መጽሐፈ ሳሙኤል ቀዳማዊ ምዕራፍ 30 እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጽቅላግ በመጡ ጊዜ አማሌቃውያን በደቡብ አገር በጽቅላግ ላይ ዘምተው ነበር። ጽቅላግንም መጥተው በእሳት አቃጥለዋት ነበር። ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ ኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶቹና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን? አገኛቸዋለሁን? ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩት 600 ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስም መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱም ጋር ያሉት 400 ሰዎች አሳደዱ። 200 ሰዎች ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭና 2 የወይን ዘለላ ሰጡት። 3 ቀንና 3 ሌሊትም እንጀራ አልበላም ውሃም አልጠጣም ነበርና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። ዳዊትም አንተ ማነህ? ከወዴት መጣህ? አለው። እርሱም እኔ የአማሌቃዊ ባሪያ ግብፃዊ ብላቴና ነኝ። ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከሊታውያን ደቡብ በይሁዳም ምድር በካሌብም ደቡብ ላይ ዘመትን፣ ጽቅላግንም በእሳት አቃጠልናት አለ። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን? አለው። እርሱም እንዳትገድለኝ ለጌታዬም እጅ አሳልፈህ እንዳትሰጠኝ በአምላክ ማልልኝ እንጂ ወደ እነዚያ ስፍራ ሰራዊት እመራሃለሁ አለ። ወደ ታችም እንዲወርድ ባደረገው ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሳ በልተው ጠጥተውም የበዓልም ቀን አድርገው በምድር ሁሉ ላይ ተበትነው ነበር። ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹት ከ400 ጎልማሶች በቀር አንድ ያመለጠ የለም። ዳዊትም አማሌቃውያንን የወሰዱትን ሁሉ አስጣላቸው። ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱትም ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። ዳዊትም ሁሉን አስጣለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ። ከራሱም ከብት በፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእርሱም ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። ከዳዊትም ጋር ከሄዱ ሰዎች ክፎችና ምናምንቴዎች ሁሉ እነዚህ ከእኛ ጋር አልመጡምና እየራሳቸው ሚስቶቻቸውንና ልጆቻቸውን ይዘው ሄዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊትም ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ። ይህንንስ ነገር ማን ይሰማቸዋል? ነገር ግን የተዋጉትንና ዕቃውን የጠበቁትን እድል ፈንታ እኩል ይሆናል፣ አንድነት ይካፈላሉ አለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህንን ለእስራኤል ሥርዓት ፍርድ አደረገው። ዳዊትም ወደ ጽቅላግ በመጣ ጊዜ ለዘመዶቹ ለይሁዳ ሽማግሌዎች እነሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ከምርኮ ሰደደላቸው። በቤተል ለነበሩ፣ በራሞት በደቡብ ለነበሩ፣ በየቲር ለነበሩ፣ በአሮኤር ለነበሩ፣ በሲፍሞት ለነበሩ፣ በኤሽትሞአ ለነበሩ፣ በቀርሜሎስ ለነበሩ፣ በይረሕምኤላውያንና በቄናውያንም ከተሞች ለነበሩ፣ በሄርማ ለነበሩ፣
በቦራሳን ለነበሩ፣ በአታክ ለነበሩ፣ በኬብሮን ለነበሩ፣ ዳዊትና ሰዎቹም በተመላለሱበት ስፍራ ለነበሩ ሰዎች ሁሉ ላከ።